Then I call up France, Macron, whose wife treats him extremely badly. የሰው ልጅ ታሪክ በአውዳሚ ጦርነቶችና በዲፕሎማሲ ሽኩቻዎች ታወቆ በኖረባቸው ዘመናት ሁሉ እንደ ዛሬው ያለ ግራ የሚያጋባና እጅግ አጣብቂኝ የተሞላበት የፖለቲካ ትርኢት የታየበት ጊዜ ጥቂት ነው። እነሆ በመካከለኛው ምስራቅ የተቀሰቀሰውና ዓለምን በስጋት ውስጥ የከተተው የአስፈሪ ጦርነት ዛሬ 34ኛ ቀኑ ላይ ደርሷል። ይህ 34ኛ ቀን ግን በጦር ሜዳው ከሚሰማው የከባድ መሳሪያዎች ጩኸት ባልተናነሰ መልኩ በታላላቅ ሀገራት መሪዎች መካከል በተቀሰቀሰ የቃላት ጦርነት የታሪክ መዝገብ ላይ በጉልህ ሰፍሯል። ዛሬ የምንተርክላችሁ በዋይት ሃውስና በኤሊዛቤት መንግስት መካከል ስላለው ከዲፕሎማሲያዊ ጨዋነት ወጥቶ ወደ ግል ሕይወት ዘለፋ ስለተሸጋገረው አስገራሚ ፍጥጫ ይሆናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንና በባለቤታቸው ብሪጂት ማክሮን ላይ የሰነዘሩት መሳለቂያ በፈረንሳይ ምድር ላይ ታላቅ ቁጣን ቀስቅሷል። ትራምፕ ማክሮን በባለቤታቸው በጣም መጥፎ አያያዝ ደርስባቸዋል በማለት የተናገሩት ንግግር እንደ ሰደድ እሳት በመላው አውሮፓ ተሰራጭቷል። ይህ ክስተት የተሰማው ፕሬዚዳንት ዶናልድ ትራምፕ በግል ምሳ ግብዣ ላይ የማክሮን የንግግር ዘይቤ በማስመሰልና በማሾፍ የሰነዘሩት ትችትም የሁለቱን አገራት ግንኙነት ወደ አዲስ ዝቅተኛ ምዕራፍ አውርዶታል። ትራምፕም በዚህ ወቅት የኔቶ አጋሮች በኢራን ላይ የተካሄደ ያለውን ጦርነት ለመቀላቀል ፈቃደኛ ባለመሆናቸው ከፍተኛ ቅሬታቸውን ሲገልጹ ቆይተዋል። በዚህ መሃል ነበር በትኩረት መነጋገሪያ የሆነውን ያን ንግግር የሰነዘሩት። ትራምፕም እንዲህ አሉ። ፈረንሳይን ደወልኩላት። ማክሮን ባለቤቱ በጣም በመጥፎ ሁኔታ ነው የምታስተናግደው። ገና ከቀኝ መንጋጋ ጉዳት አላገገመም። Macron, whose wife treats him extremely badly, still recovering from the right to the jaw. ትራምፕ ይህን ሲሉ የጠቀሱት የሜይ 2005 ቪዲዮ ነበር። ያ ቪዲዮ የኢማኑኤል ማክሮን ባለቤት ብሪጂት ማክሮን በቪየትናም ጉብኝት ወቅት የማክሮን ፊት በጥፊ መታች አስመስሎ የቀረበ ቢሆንም ማክሮን ግን በወቅቱም ምንም አይነት የቤት ውስጥ ግጭት የለም፣ እንደ ማንኛውም ጊዜ እየተቀላለድ ነበር በማለትም ይህንን የሐሰት መረጃ ዘመቻ ውድቅ አድርገውት ነበር። ትራምፕ ግን ይህን አጋጣሚ ለፖለቲካ መሳለቂያነት ጠቅሞበታል። በዋይት ሃውስ የዩቲዩብ ቻናል ላይ ለጥቂት ጊዜ የተለጠፉ በኋላ በታገደው ቪዲዮ ላይ ትራምፕ ሲናገሩ እንዲህ ተደምጧል። እኛ እነርሱ አያስፈልጉንም ነበር፣ ግን ለማንኛውም ጠየኳቸው። ትራምፕ ቀጠሉና ማክሮን እንዲህ ሲሉ ጠየቁት። ኢማኑኤል፣ ምንም እንኳን እኛ መጥፎ ሰዎችንና ባለስቲክ ሚሳይሎችን በማጥፋት ረገድ ሪከርድ እየሰበርን ቢሆንም በባህረ ሰላጤው አካባቢ የእናንተ እርዳታ እንፈልጋለን። እባክህ ወዲያውኑ መርከቦችን ላክ። ከዚያም ትራምፕ የማክሮን ድምፅ ማስመሰል እንዲህ ሲል መለሰልኝ ብሎ አሾፉም። አይ ዶናልድ፣ ያንን ማድረግ አንችልም። ያንን ማድረግ የምንችለው ጦርነቱ ከተጠናቀቀ በኋላ ነው። ትራምፕም በንቀት አይ ጦርነቱ ከተሸነፈ በኋላ አንተ አታስፈልገኝም ኢማኑኤል ማለታቸውን በኩራት ተረከዋል። ይህ የትራምፕ ሾው በፈረንሳይ ፖለቲከኞች ዘንድ ታይቶ የማይታወቅ ቁጣን ፈጥሯል። የማክሮን ቀንደኛ ተቋሞች እንኳን ሳይቀሩ የሀገራቸውን ፕሬዚዳንት በክብር ለመከላከል ግንባር ቀደም ሆነው ተሰልፈዋል። የፈረንሳይ ብሔራዊ ምክር ቤት ፕሬዚዳንት ያኤል ብራውን ፒቬት ለፈረንሳይ ኢንፎ በሰጡት መግለጫም በእውነት ይህ ደረጃውን የጠበቀ አይደለም ብለዋል። አክለውም እኛ በአሁኑ ሰዓት ስለ ዓለም የወደፊት ዕጣ ፈንታ እየተወያየን ነው። በኢራን ውስጥ በሚሊዮኖች የሚቆጠሩ ሰዎች ሕይወት አደጋ ላይ ነው። ሰዎች በጦር ሜዳ ላይ የሞቱ ነው። በዚህ መሃል ግን እየሳቀና በሌሎች ላይ የሚያሾፍ ፕሬዚዳንት አለን በማለትም የትራምፕን ድርጊት በጽኑ ተችተዋል። ከግራ ዘመሙ የፈረንሳይ ፓርቲ ወይም ፍራንስ አንቦድ ማኑኤል ቦምፓርድን ቢሆኑ ለቢኤፍኤም ቲቪ በሰጡት ቃልም ከፕሬዚዳንቱ ጋር ያለ ልዩነት የታወቀ ቢሆንም ዶናልድ ትራምፕ እንዲህ ባለ መልኩ ሊያናገረውና ስለ ባለቤቱ እንዲህ ሊናገር አይገባም፣ ይህ ፈጽሞ ተቀባይነት የሌለው ነው ብለዋል። ለፊጋሮ የተባለው የፈረንሳይ ጋዜጣም ሌላኛው የትራምፕ አወዛጋቢ ፍንዳታ በሚል ጉዳዩን በሰፊው ዘግቦታል። በደቡብ ኮሪያ ይፋዊ ጉብኝት እያደረጉ ያሉት ማክሮንም ስለ ትራምፕ ንግግር ተጠይቀው ሲመልሱም ንግግሩ ጨዋነት የጎደለውና ደረጃውን ያልጠበቀ ነው ብለዋል። ለእነርሱ ምላሽ አልሰጥም፣ ምላሽም አይገባቸውም በማለትም ንቀታቸውን ገልጸዋል። ይሁን እንጂ ማክሮን በትራምፕ ላይ ያላቸውን ቅሬታ በሌላ መንገድ ገልጸዋል። ይህ ሾው አይደለም፣ እያወራን ያለነው ስለ ጦርነት፣ ስለ ሰላምና ስለ ወንዶችና ሴቶች ሕይወት ነው ብለዋል። ቁም ነገረኛ መሆን ሲፈለግ በየቀኑ ትላንት ከተናገሩት ተቃራኒውን አይነገርም። ምናልባትም በየቀኑ ማውራት ማቆም ይኖርብ ይሆናል። ነገሮች እንዲረጋጉ መተው አለብህ በማለትም በትራምፕ ላይ ትችታቸውን ሰንዝረዋል። ይህ ፍጥጫም በግል ሕይወት ላይ ብቻ ተኮር አይደለም። ትራምፕ በዚሁ አጋጣሚ የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ኔቶን የወረቀት አንበሳ ፔፐር ታይገር በማለት ጠርተውታል። አሜሪካ ትልቁን ጦርነት በምትገጥምበት ጊዜም ኔቶ ከጎኗ እንደማይቆም በመግለጽም ጥርጣሬያቸውን ዘርተዋል።
ትራምፕም ኔቶ አሜሪካን ይረዳል ብለው እንደማያምኑ ደጋግሞ ሲናገሩ ቢደመጡም የታሪክ አጋጣሚ ሆኖ ግን ኔቶ በአንቀጽ 5 መሰረትም የጋራ መከላከያ ውልን ተግባራዊ አድርጎ አባል ሀገርን የረዳውም በሴፕቴምበር 11 የአሸባሪዎች ጥቃት ወቅት ነው። አሜሪካን ለመርዳት ብቻ መሆኑን ትራምፕም ዘንግተውታል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም ከኢራን ጋር ያለው ጦርነት ካለቀ በኋላ አሜሪካ ከኔቶ ጋር ያላትን ግንኙነት እንደገና መመርመር ይኖርባታል ማለታቸው በትራንስ አትላንቲክ ጥምረት ላይ ትልቅ ጥቁር ጥላ አጥልቷል። ጦርነቱ 34ኛ ቀኑ ላይ በደረሰበት በዚህ ወቅትም ፈረንሳይ በኢራን ላይ በሚደረገው ጥቃት ላይ ያላት አቋም ግልጽ ነው። ምንም እንኳን የአየር መከላከያ ስርዓቶችንና የጦር አውሮፕላኖችን ለአረብ ሀገራት ወዳጆቿ ጥበቃ ብታሰማራም እንዲሁም በቆጵሮስ አቅራቢያ የባህር ኃይል ብታሰፍርም በሆርሙዝ የባህር ወሽመጥ ላይ በሚደረገው ወታደራዊ እርምጃ ግን ለመሳተፍ ፈቃደኛ አልሆነችም። እንዲያውም እንደ ስፔንና ጣሊያን ሁሉ ፈረንሳይም አሜሪካ በኢራን ላይ የምታደርገው የቦምብ ጥቃት የአየር ማረፊያዎቿን እንዳትጠቀም ከልክላለች። ይህ ውሳኔ በዋይት ሀውስ ዘንድ መሳለቂያ ቢሆንም ማክሮን ግን በራሳቸው የወሰኑት ኦፕሬሽን ላይ ብቻቸው መሆናቸውን ያማራሉ። ይህ የእኛ ዘመቻ አይደለም በማለትም ምላሽ ሰጥተዋል። ማክሮን አክለውም ትራምፕ ስለ ኢራን የኒኩሌር ተቋማት የሚናገሩት ንግግር የሚጋጭ መሆኑን ጠቁመዋል። ትራምፕም በሰኔ 2025 የኢራን የኒኩሌር ተቋማት ጠፍተዋል ብለው ነበር። አሁን ደግሞ የኒኩሌር ፕሮግራሙን ለመምታት የመጨረሻው ድል እያሉ ይናገራሉ። ማክሮን ይህን ሲተቹም ከ6 ወራት በፊት ሁሉም ነገር እንደጠፋና እንደተስተካከለ ተነግሮን ነበር በማለትም የአሜሪካን አስተዳደር የተሳሳተ መረጃ አጋልጠዋል። እንደ ማክሮን እምነትም የኒኩሌር ችግር በጥቂት ሳምንታት ወታደራዊ እርምጃ ብቻ መፍታት አይቻልም። ይልቁንም ዓለም አቀፍ ታዛቢዎችና ግልጽ የሆነ ማዕቀፍ ያስፈልጋል ይላሉ። ከመጀመሪያው የሥልጣን ዘመቻ ጀምሮ በኃይለኛ መጨባበጥ ትግል የጀመረው የትራምፕና የማክሮን ግንኙነትም አሁን ወደ ግል ጠብና ዲፕሎማሲ ቀውስ አምርቷል። ትራምፕም የማክሮን የግል መልእክቶች ከማጋራት ጀምሮ በንግግር ዘይቤው እስከ ማሾፍ ደርሰዋል። ማክሮን ደግሞ በትራምፕ ታሪፎችና ፖሊሲዎች ላይ ጥብቅ ትችቶችን በመሰንዘር ይታወቃሉ። የ48 ዓመቱ ማክሮንና ከሳቸው በ25 ዓመት የምትበልጠው ባለቤታቸው ጉዳይም ለፈረንሳዩ መሪ እጅግ ስሱ ጉዳይ ነው። ባሳለፍነው ዓመትም ባለቤታቸው ወንድ ነች በሚል መሠረተ ቢስ ወሬ ባሰራጨችው አሜሪካዊቷ ካንዳስ አውንስ ላይ ክስ መስርተው ነበር። ይህ በእንዲህ እንዳለ በእስራኤል ምድር ላይ የሚወርደው የሚሳኤል ዝናብ አሁንም አላባራም። ሌሊቱን ሙሉ የእስራኤል መከላከያ ሰራዊት የአየር መከላከያ ስርዓቶች ከኢራን የሚጎነጨፉትን የሞት እሳቶች ለመመከት ሲታገሉ አድረዋል። የቴልአቪቭ የባቡር ጣቢያም በሚሳኤል ፍንጣሪ ተመቶ ሲፈራረስ የከተማዋ ነዋሪዎች ወደ መሸሸጊያ ጉድጓዶች ለመሮጥ ተገደዋል። የኢራን ሚሳኤሎች ክላስተር ቦምብ የታጠቁ መሆናቸው በአንድ አካባቢ ላይ ብቻ ሳይሆን በሰፊው ምድር ላይ የጥፋት ዘራቸውን ይዘራሉ። ይህ የንብረት ውድመቱን እጅግ ከፍተኛ አድርጎታል። የጦርነቱ ሰደድ እሳትም አሁን ከቀጥታ ተፋላሚዎቹ አልፎ ወደ ጎረቤት ሀገራትም ተርፏል። በኩዌት የሚገኘው ሚና አልሐማዲ ግዙፍ የነዳጅ ማጣሪያም በኢራን ድሮኖች ተደብድቦ ሲነድም የዓለም ኢኮኖሚ ትንፋሹን ውጧል። ይህ ጥቃትም ኢራን ማንኛውንም የአሜሪካ ወዳጅና አጋር መምታት ትችላለች የሚል መልእክትን ለዓለም ያስተላለፈችበት ነው። ሳውዲ አረቢያና የተባበሩት አረብ ኤሚሬቶችም የአየር ክልላቸው በሚሳኤልና በድሮን ሲደፈር የቀጠናው ጸጥታ ሙሉ በሙሉ መናጋቱን ተረድተዋል። ሳውዲ አረቢያም ብቻዋን 5 ድሮኖችን መታመጣሏን ብታበስርም የኢራን የጥቃት አድማስ ግን ከጊዜ ወደ ጊዜ እየሰፋ መምጣቱ አልቀረም። በዲፕሎማሲው ግንባር ደግሞ ውጥረቱ ሌላ ገጽታን ይዟል። በትራምፕና በማክሮን መካከል የተፈጠረው ሽኩቻ የ34ቱ ቀን ጦርነት ይበልጥ አወዛጋቢ አድርጎታል። ትራምፕም ስለ ማክሮን የግል ሕይወትና ስለ ባለቤታቸው ብሪጅት ማክሮን የሰነዘሩት ስላቅም በፓሪስ ጎዳናዎች ላይ ከፍተኛ ቁጣ እንቀስቅሷል። ማክሮን በሚስቱ መጥፎ አያያዝ ደርስበታል የሚለው የትራምፕ ንግግርም የፈረንሳይ ሉዓላዊነትና ክብር እንደ መንካት ተቆጥሯል። ማክሮን በበኩላቸው ትራምፕ በየቀኑ ተቃራኒ ንግግሮች እንደሚናገሩና ጦርነቱም ሾው አይደለም በማለት የሰነዘሩት ትችትም በአሜሪካና በአውሮፓ መካከል ያለውን ጥልቅ ስምምነት ማጣት በግልጽ ያሳያል። ትራምፕም ኔቶን የወረቀት አንበሳ ማለት መጥራታቸውና አሜሪካ ከኔቶ ጋር ያላትን ግንኙነት እንደገና ልትመረምር እንደምትችል መዛታቸው ዓለም አቀፋዊውን ጦርነት ወደ መፈራረስ እያመራው ነው። የታሪክ መዝገብ በደም ነጥብ እየተጻፈ የሰው ልጅን በስጋትና በጭንቀት ማዕበል ውስጥ ሆኖ የነገን ተስፋ በሚመለከትበት በዚህ ሰዓትም ጦርነቱ 34ኛ ቀኑን አጠናቆ ወደ 35ኛው አስፈሪ ምዕራፍ እየተሸጋገረ ይገኛል። የዛሬው ውጥረት የነገውን የጥፋት መቅደም ይሆን ወይስ ዓለም ካንዣበበበት የጽልመት ደመና የምታመልጥበት አንዳች ቀዳዳን ያገኘውን? በቀጣይ የሚጠበቁት ጉዳዮችም ከቀደሙት ቀናት ይልቅ እጅግ የከረሩና የዓለምን ገጽታ ለዘላለም የሚቀይሩ እንደሚሆኑ ይገመታል። ፕሬዚዳንት ትራምፕም በትሩዝ ሶሻል ገጻቸው ላይ የሰነዘሩት የአስፈሪ ማስጠንቀቂያ በቀጣይ ቀናት ሊከሰት ስለሚችለው ከፍተኛ ወታደራዊ እርምጃ እንደ ምልክት ተወስዷል።
ትራምፕም ከዚህ የከፋ ነገር ይከተላል ሲሉ ኢላማቸው የኢራን የኤሌክትሪክ ኃይል ማመንጫዎችና የኤነርጂ መሠረተ ልማቶች እንደሆኑ መጠቆማቸው ጦርነቱ ከወታደራዊ ግብግብ አልፎ የንጹሐን ዜጎችን የዕለት ተዕለት ሕይወት ወደ ጨለማ ለመክተት የታቀደ መሆኑን ያሳያል። በቀጣዮቹ ጥቂት ቀናትም አሜሪካና እስራኤል የኢራን የኢኮኖሚ የጀርባ አጥንት ለመስበር የሚያስችልን ግዙፍ የአየር ድብደባ ሊያካሂዱ እንደሚችሉ ይጠበቃል። ይህ ደግሞ ኢራንን ወደ ከፋ ቁጣ በመግፋት መላውን መካከለኛ ምስራቅ ወደማይጠፋ የእሳት እቶን ሊለውጡ ይችላል። ኢራን በበኩሏ ለዚህ ዛቻ የምትሰጠው ምላሽም በቀጣይ የሚታይ ትልቅ ክስተት ይሆናል። የሆርሙዝ የባህር ወሽመጥን የመዝጋት ፍላጎቷና አቅሟ አሁን ላይ ትልቅ ፈተና ውስጥ ወድቋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም በባህር ወሽመጡ ላይ የኃይል አጠቃቀምን የሚፈቅድ ውሳኔ ካሳለፈ ኢራን ዓለም አቀፍ የንግድ መስመሮችን ለማስተጓጎል የምታደርገው ጥረትም ወደ ለየለት የባህር ላይ ውጊያ ሊያመራ ይችላል። ቀደም ሲልም በኩዌት የነዳጅ ማጣሪያ ላይ የተፈጸመው ጥቃት ኢራን በክልሉ ያሉትን የአሜሪካ ወዳጅ ሀገራትን የኢኮኖሚ ተቋማት ኢላማ ማድረጓ እንደምትቀጥል ግልጽ ማሳያ ነው። በቀጣይ ቀናትም እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉ ሀገራትም የኢንዱስትሪ ተቋማት ላይ ተጨማሪ የድሮንና የሚሳኤል ጥቃቶች ሊሰነዘሩ እንደሚችሉ የደህንነት ተንታኞች ስጋታቸውን እየገለጹ ነው። ሌላው በቀጣይ በትኩረት የሚጠበቀው ጉዳይም የኔቶ የወደፊት ጣፈንታ ነው። በትራምፕና በማክሮን መካከል የተፈጠረው የቃላት ጦርነትም የአውሮፓንና የአሜሪካን የቆየ ወዳጅነት የላላ መሆኑን መስክረዋል። ትራምፕም ኔቶን የወረቀት አንበሳ ማለታቸውና አሜሪካ ድርጅቱን ዳግም ልትመረምር ስላለች የሚለው ዛቻ አውሮፓውያንን ወደ ራሳቸው ወታደራዊ ጥምረት እንዲያዘነብሉ ሊያደርጋቸው ይችላል። በቀጣይ ሳምንታት ፈረንሳይና ሌሎች የአውሮፓ ሀገራትም ከአሜሪካ ተጽዕኖ የወጣና ራሱን የቻለ የደህንነት ስልት ለመንደፍ ሲንቀሳቀሱ ልናይ እንችላለን። ይህ ደግሞ ከሁለተኛው ዓለም ጦርነት በኋላ የተገነባውን የአውሮፓን የኃይል ሚዛን ፍጹም የሚቀይር የታሪክ ክስተት ይሆናል። የኢራን የኒኩሌር ጉዳይም አሁንም እንደ ትልቅ ፈንጂ ተቀብሮ ይገኛል። ማክሮን እንዳሉትም ወታደራዊ ጥቃቶች ብቻ የኒኩሌር እውቀትንና ምስጢራዊ ላቦራቶሪዎችን ሊያጠፉ አይችሉም። ስለዚህ በቀጣይ አሜሪካና እስራኤልም የመጨረሻው ዕድል የሚሉትን ጥቃት በኢራን የኒኩሌር ማዕከላት ላይ ቢሰነዝሩ እንኳን ኢራን በሚስጥር ያዘቻቸውን የኒኩሌር አቅም ወደ መሳሪያነት ለመቀየር የምታደርገው ሩጫ ልታፋጥነው ትችላለች። ይህ ደግሞ ዓለምን ወደ ኒኩሌር ጦርነት አፋፍ ሊያመጣ የሚችል እጅግ አስፈሪ ድል ነው። በመሬት ላይ ያለው ውጊያም ቢሆን በቀጣይ ተባብሶ እንደሚቀጥል ይገመታል። በደቡባዊ ሊባኖስ እስራኤል በሄዝቦላ ላይ የጀመረችው ዘመቻ ወደ ሰፊ የምድር ወረራ ሊያመራ ይችላል። የየመን አማጽያንም ጥቃታቸውን ወደ ቀይ ባህርና ወደ እስራኤል መሃል ከተማ ማስፋት ጦርነቱን የክልል ትርምስ ማዕከል ሊያደርጉት ይችላሉ። ጦርነቱ 34ኛ ቀኑን አልፎ ወደ 35ኛውና ቀጣዩ ቀናትም ሲሸጋገር የሟቾች ቁጥር መጨመር፣ የፍልሰተኞች መበራከትና የዓለም ኢኮኖሚ መላሸቅ የማይቀሩ ሀቆች ናቸው። በአጠቃላይ በቀጣይ የሚጠበቁት ጉዳዮችም በዲፕሎማሲ መንገድ የመፈታታቸው ዕድል እየመነመነ መጥቷል። በትራምፕ አስተዳደርና በኢራን መካከል ያለውም የማይገጥም ስሌት ዓለምን ወደማይታወቅ ጥልቁ ጨለማ እየመራት ነው። የሰው ልጅ በቴክኖሎጂና በስልጣኔ የመጣቀበት ዘመን አሁን ደግሞ በራሱ እጅ የገነባውን ስልጣኔ በራሱ የጥፋት መሳሪያዎች ሊያፈርስ የሚችልበት አፋፍ ላይ ቆሟል። በቀጣይ ቀናት የሚሰሙ ዜናዎችም የሰላም ደውል ሳይሆኑ ምናልባትም የታላቁ ጦርነት ዋዜማ ማሳሰቢያዎች ሊሆኑ ይችላሉ።